የማሰብ ግዴታ ያለብኝ ለቤት ማሰብ ግዴታ ያለብኝ ቤተ መንግስቱና ቤተ መቅደሱ የሰራ ነው የትግራይ ልጆች ነን። በትግራይ አባቶች ነው የተሰራው። ከእስከ ያለውን በድራይ ፖርት ከጅቡቲ እስከ ምናምን ያለው የመጣው በእነመለስና በእነስዩም አይምሮ ነው። እነመለስ የማታከብ አገሬ ናት አለላት። እነመለስ የገደለች ምድር ድፍቃ ስም ያጠፋች ምድር እኔ አገሬ ናት አለላትም። ተጋሩን በመሆናቸው ብቻ ትግርኛ ተናጋሪዎች ብቻ በመሆናቸው ከቤታቸው አውጥታ ማጎሪያ ካምፕ አስጋሰርታ የምታደርግ አገሬ ናት አለላት። መብት አለኝ እቺ አገር ተጋሩ የማታከብር አገር ትዘቅዘቅ፣ ምንም ያለ መፍራት ማለት ነው። ትዘቅዘቅ ሊቃውንት የማታከብር አገር የትግራይን ህዝብ ይኸውልሽ፣ ልጨርስልሽ እንጂ ለምን ትፈሪያለሽ? የትግራይን ህዝብ ጋዝ፣ መብራት፣ ባንክ ባለን ብራችን አባቶቻችን የማናከብርባት አገር ኢትዮጵያ የምትባል አገር ወይዘር ቲፒኤልኤፍ ይደግፈው አይደግፈው የትግራይ ህዝብ ይደግፈው አይደግፈው እኔ መብት አለኝ። እቺ አገር አገሬ ናት ለማለት አልችልም፣ አቅም የለኝም። ሁለተኛ ዜጋ ያደረገኝ አገሬ ናት አላትም። መብት ግዴታ የለብኝም። እንደዚህ በመናገሬ የሚቀየም የአማራ ልጅ ካለ፣ እንደዚህ በመናገሬ የሚቀየም የትግራይ ልጅ ካለ ሀቅ የሚደብቅ እኔ ሀቅ ነው እያወራኛለሁ። የትግራይ ሊቃውንት በመሆናቸው ከቤተ መቅደስ ተዘግተው ቤታቸው የተቆለፉ አባቶች አውቃለሁ ነው። ያ ምንድነው? ይኸውልህ በዛ በትግራይ ክልል እንትን የለም። ይሄ ሃይማኖት ሳይሆን ያለ የህወሓት ፖለቲካ ነው ያለ። እንግዲህ እንደምታየው የትግራዩ ተወላጅ ዳግማዊ መለስ ደብረጽዮን ዳግማዊ መለስ አምላካችን ምናምን እያለው ሶሪ ቅርታ ችግር የለም። እና ምንድነው እዛ አካባቢ ያለ ታፕ እያደረጋችሁ ጋይስ ታፕ አድርጉት። ጎይድ ሀራይ እዛ አካባቢ ያለ ፖለቲካ ነው፣ የእውነት ሃይማኖት አይደለም። ኦርቶዶክስ ሁነህ ደግሞ ማርያም አታማልድም ከተባልክ በቃ ኦርቶዶክስ አይደለም ማለት ነው። በቃ ኦርቶዶክስ ፈረሰ ማለት እኮ ነው። ኦርቶዶክስ ጠፋ ማለት ነው። ትልቁ የኦርቶዶክስ ትልቁ ምልክቱ እኮ ኢየሱስ ክርስቶስ አምላክ ነው ምናምን የሚለውን እኮ ብዙ ክርስቲያኖች ያምናሉ። ፕሮቴስታንቶች፣ ጴንጤቆስጤዎች፣ ካቶሊኮች ምናምን። ትልቁ የኦርቶዶክስ መለያው በማርያም ታማልዳለች። እዚህ ማርያም አታማልድም የሚል ኦርቶዶክስ ነው ሊባል አይችልም። ከኦርቶዶክስ ወጥቷል። በቃ ከነዚህ ክርስቲያን ኦርቶዶክስ የሆነ ሰው ከነዚህ ሰዎች መሳለም የለበትም። ለዚህ ነው በሙሉ የትግራይ ክልል ቄሶች ቲፒኤልኤፍ ናቸው፣ ፖለቲከኛ ናቸው፣ አብዛኞቹ ተጋዳላይ ናቸው የምንለው ለዚህ ነው። ሰው ታዲያ አያምንም፣ ጥላቻ ነው ምናምን ይላሉ እነሱ ራሳቸው መጡ። ከዚህ በፊት ስንናገር እኔ እናንተ እዚህ አንተ ቤት ላይ የትግራይ ህዝብ መገንጠል አለበት፣ ምክንያቱም የኢትዮጵያ ህዝብ ይጨፈጭፈዋል፣ ይጠላዋል፣ ከድሮ ጀምሮ ነው የሚጠላው የሚጨፈጭፈው ስንል እናንተ ትግሬን ስለምጠሉ ነው ምናምን አሉ የትግራይ ልጆች ራሳቸው። አሁን ግን ይኸው በካህናቶቹ፣ በፖለቲከኞቹ፣ በአመራሮቹ በነገር ላይ ይሄ የተናገረው ቄስ ብቻ አይደለም፣ ቄስም ነው፣ ተጋዳላይም ነው፣ አመራርም። ስለዚህ በእነሱ በራሳቸው አመራር እኛ የተገደል ነው ከአፄ ዘርዓ ያዕቆብ ጀምሮ ነው፣ ከአክሱም ዘመነ መንግስት ጀምሮ ነው እያለ እስካሁን እስከ አብይ ድረስ ቆጥሮ እና ይሄ በኢትዮጵያ መንግስት እየተመታን ነው። እኛ ኢትዮጵያዊ አይደለንም። ተመልከት፣ ይሄ አሁን ካህን ተብሎ ቤተክርስቲያን የሚያገለግል ሰውዬ እናቱ ትዘቅዘቅ የሚል ሰውዬ እንግዲህ ተመልከት፣ እናቱ ትዘቅዘቅ፣ ትግሬን የማያከብር እናቱ ትዘቅዘቅ እያለ እና እነዚህ ስነ ምግባር የጎደላቸው እምነት የሌላቸው በኢትዮጵያ ሀገረ መንግስት የማይስማሙ የኢትዮጵያን ሀገር መሆን የማይቀበሉ ኢትዮጵያ ሀገር ስትሆን የአክሱም ዘመነ መንግስት ሲሰራ ያልነበሩ ከአክሱም ዘመነ መንግስት ከተሰራ አይ ቲንክ ከስንተኛው ክፍለ ዘመን በኋላ መጥተው እኛ የአክሱም ባለቤት ነን ያሉ የውሸት ታሪክ የሚናገሩ ውሸት ትርክት የሚፈጥሩ ኢትዮጵያን በውሸት ትርክት ለማፍረስ የውሸት ታሪክ ንትርክ ሲነታረኩ የሚውሉ ከየብሔረሰቡ ጋር የውሸት ታሪክ ሲነታረኩ የሚውሉ እንደነዚህ ያሉ ሰዎች አፋቸውን አውጥተው ወልቃይት የኛ ነው የሚሉ
እውርም ያውቀውን ወልቃይትን የኛ ነው የሚሉ ራያ የኛ ነው የሚሉ ትግራይ ክልል የኛ ብቻ ነው የሚሉ እግዚአብሔር ያሳየ። አሁን አንድ ኢትዮጵያዊ ሰው ትግራይ ክልል የትግሬ ብቻ ነው ትግሬ ብቻ ነው በዛ መወሰን ያለበት ምናምን የትግሬ ሀገር ነው ካለ ይሄ ሰውዬ እንዴት ብሎ ነው ኢትዮጵያዊ የሚሆን? ለአንተስ ትግራይ ክልል እንዴት ነው አገር ሊሆን የሚችል? እንዴት ነው ነገ ሻቢያ ቢወረው የመን ቢወረው ግብፅ ቢወረው እንዲያው ጣሊያንም እንደ በፊቱ አይመጣም እንጂ ቀርቷል ቢወረው ማን ነው አገሬ ብሎ ሄዶ የሚዋጋል? ምክንያቱም የኔ ብቻ ነው የትግሬ ነው እያለ የትግሬ ብሎ ሀገር የለም ኢትዮጵያ ውስጥ የትግሬ የሚባል ሀገር የለም። ትግሬ የሚባል ሀገር የለም። እና እነዚህ ሰዎች ዙሮ ዙሮ ወደ መጀመሪያው አጀንዳ ሳመጣ አሁን እነዚህ ቡድኖች ጸረ ኢትዮጵያ ጸረ አማራ በአንድ ሌሊት አቅም ቢያገኙ አማራን ጨርሰው ማደር የሚፈልጉ ቡድኖች ጋር ከነዚህ ጋር እንሰራለን የሚለው ኃይል ነው። እኔ በጣም ያስደነገጠኝ ዘር ያዕቆብ አንድ ቀን እኮ ነው ከእንቅልፌ ነቅቼ እኔ እንግዲህ ታውቃለህ አንተም ሁላችሁም እዚህ ያላችሁ የአማራ ልጆች ፋኖ ለምን እንደተደራጀ ማን እንዳደራጀው የአማራ ሕዝብ ምን ያህል ዋጋ እንደከፈለ ምን ያህል ገንዘቡን ጉልበቱን ልጆቹን እየመረቀ እየሰጠ ፋኖን እንዳደራጀው ታውቃላችሁ። በአንድ ሌሊት አፋብን የሚባለው ፋኖን ከጠቀለለው ውሎ ሳያድር በአንድ ሌሊት ከእንቅልፋችን ስንነሳ የቲፒኤልኤፍ ወታደር ሆኖ አገኘ ነው ፋኖ። በአንድ ሌሊት እኮ ነው ከእንቅልፋችን ብድግስ። እኔ እንደዛ ነው እንዲ ሌሎቻችሁን አላ ከእንቅልፌ አድሬ ጠዋት ብድግስል ፋኖ ብልጽግ እንትን ሆኖ ቲፒኤልኤፍ ሆኖ ቲፒኤልኤፍ ሆኖ ውጊያ ጀምሮ ከቲፒኤልኤፍ ጋር ሆኖ ደብረ ታቦር ላይ እየተዋጋ አማራን እየመረጠ ቲፒኤልኤፍ የሚጠላውን ቲፒኤልኤፍ ተዋግተውኛል ቲፒኤልኤፍ ጠላቶች ብሎ ብላክ ሊስት ያስቀመጣቸውን ሰዎች መዝግቦ ሌሊት ሲለቅም አድሮ ጧት ብድግ ብዬ እንዴት እንደዚህ ሊሆን ቻለ ስል አይ ፋኖ እኮ የቲፒኤልኤፍ ሆነ። እንዴት ብዬ ደነፋውና ያለው እስኪ ቆይ ትንሽ ልጠብቅ ስጠብቅ ቲፒኤልኤፍ ሆኗል። ስጠብቅ ቲፒኤልኤፍ ሆኖ ከጧት ከማታ ያላሰብኩት ፋኖ ጭራሽ ቲፒኤልኤፍን ይዞ ስልጣን ይዞ ቲፒኤልኤፍን አቅርቦ ለፍርድ አቅርቦታ ያለው ብዬ የተማመንኩበት የአማራ ወጣት ትግል ተደምስሶ ተጠልፎ የቲፒኤልኤፍ ሆኖ አማራን ሲዋጋ ሲያድር ስሰማ በጣም አስደነገጠኝ። አሁን ትልቁ ችግር ከቲፒኤልኤፍ ጋር የሚሰራው የአማራን ወጣት ሰብስቦ የያዘው የነ ተፈራ ማሙ የነ ምሬ ወዳጆ እና የነ ዘመነ ኃይል ነው። ቅድም አንተ እንዳልከው እግዚአብሔር ይስጠው የጎንደር ህዝብና የጎንደር ፋኖ አፈንግጧል። እንዴ ከቲፒኤልኤፍ ጋር አይሆንም ብሎ ጥሎ ሄዶ ያ በጣም የሚደገፍ ነው። አሁንም ቢሆን የጎንደርን ፋኖን እንደግፈዋል። ፋይናንስም ካስፈለገው እንሰጣለን። አደረጃጀት ምክርም ካለ የፖለቲካ ምክር እናንተም እንደዋን አማራ እቅዳችሁን አላቅም በእቅዳችሁ መሰረት መደገፍ ካለባቸው የጎንደር ፋኖ ቢደገፍ ጥሩ ነው። ምክንያቱም የጎንደር ፋኖ ከቲፒኤልኤፍ ጋር አልሰራም ብሎ ወደ 32 ክፍለ ጦር ነው ይዞ የሸሽ 32 ክፍለ ጦር ከዚህ አፋብን ከሚባለው ይዞት የገባውን 32ቱን ክፍለ ጦር ይዞ ነው ወደኋላ ያፈገፈገ። ትግሬ ነው በእናቱ ቅማንት ነው ምናምን ያሉት አፋብኖች ለዛ ነው ይዞባቸው ስላፈገፈገ። ዮሐንስ ነው ማን ነው የሚባለው። እና እንደዚህ ነው። አሁንም የሸዋን እንጠብቃል። እኔ ታውቃለህ ዘር ያዕቆብ አንተ ጋርም ብዙ የምንጨቃጨቅበት መከታውን በጣም የማምነው ሰው ነው። ከአፋብን ጋር ቀጥሎ የአማራን ወጣት ከነመሳሪያው የቲፒኤልኤፍ መጠቀሚያ ያደርጋል ብዬ እንዲያው አላምንም። አንድ ቀን መከታውንም ልንሰማ እንችላለን። ከአፋብን ወጥቶ የምንሰማው ይሆናል። ሌሎቹም የአማራ ልጆች በዚህ ልክ እየወጡ አፋብንን እየጣሉ ወጥተው በጀመሩት ቢችሉ አንድ ሁነው እንዳሁኑ እንደ አፋብን እንደሚባለው ወደ አንድ መጥተው አንድ የአማራ የፖለቲካ ድርጅት እንዲያመጡ፣ ካልሆነ ግን ከአፋብን ግን እንዲወጡልን። ምክንያቱም አፋብን ወረድ የቲፒኤልኤፍ ሆኖ አማራን እየተዋጋ ያለ ቡድን እንደምትሰማው ነው። አሁን ከአንተና ከእኔ ይልቅ እኮ ከቲፒኤልኤፍ አክቲቪስቶች ጋር ይግባባል የአፋብን አክቲቪስት። ወንድምዬ እንደምን አልክልኝ ወንድም አለሜ ውይ መጣህልኝ ሰሜነኛው አብረን እኔና እናንተ እኮ ደማችን ጠብ ያለ ምናምን እያለ ከእነሱ ጋር በጣም ተግባብቶ ታያለህ። ቅድም አንተ አንስተው ነበር እና በጣም ነው የከበደኝ። እኔ በጣም ከህሊናዬ በላይ ነው።
በጣም ዘግንኖ ጭንቅላቴ ይሄ ከብዶኛል። በነገር ላይ አሁን ብዙ መንቀሳቀስ ወክ ማድረግ ምናምን አልችልም። ቀስ ብዬ በመኪና ሄጄ ስራ ቦታ ወርጄ ቁጭ ብዬ ነው የምሰራ፣ እንቀሳቀሳል ራሴ ከብዶኝ። ምክንያቱም ያነ ሁሉ ፋኖ የቲፒኤልኤፍ መጫወቻ ሆኖ እንዴት ብዬ ነው ጭንቅላቴ ቀለል ብሎ የምንቀሳቀስ እና የቲፒኤልኤፍ መጫወቻ ስንሆን እጅግ በጣም ውርዴት ነው፣ በጣም ውርዴት ነው። ቲፒኤልኤፍ በነገር ላይ በፊት ፈርቶ እንዲያው አማራ ጋር በምን መልኩ ነው የምንታረቅ? አማራ እንዲያው መቼ ነው ይቅር የሚለን? እንዲያው የሚፈረድበትም ካለ ተፈርዶበት ለፍርድ የሚፈልጉትም ካለ ወስደው እንዲያው ይቅር ባሉት ህዝቡን ይቅር ይበሉት እያለ የመጨረሻ ፈርቶ የነበረውን አብረን ነው የምንሰራ ቲፒኤልኤፍ ወገናችን ነው ብሎ አምጥቶ ከአናታችን ላይ እንዲሸናብን ያደረገው ይሄ አፋብን የሚባለው ቡድን ነው። እና አሁን ፋኖን ከአፋብን እጅ ከነዘመነ ካሴ ከነተፈራ ማሞ እጅ የምናወጣበትን ስራ ብንሰራ ኢነርጂያችንም መዛ ላይ ብናደርግ ጥሩ ነው እንጂ እኛ ከትግሬ ወያኔ ጋር ዝምድና የለኝ። የአባቴ ልጅ አይደል፣ አይወለደኝ አይዘመደኝ፣ በቋንቋ ልግባባ፣ ትግርኛ አልችል፣ ትግሬ አይደለሁ እኔ አማራ፣ እሱ ትግሬ። ምን ያገናኝ? ሃይማኖት እኛ ኦርቶዶክስ፣ እነሱ እኛ ማርያም ታማልዳለች የምንል እነሱ ማርያም አታማልድ የሚሉ፣ እኛ የዘረ ያዕቆብ ልጆች እነሱ የደቂቀ እስጢፋኖስ ልጆች፣ ምን ያገናኝ? ስለዚህ አሁን ፋኖን የማዳን ስራው ላይ እንዴት ይሰራ? ከወያኔ እጅ እንዴት አድርገን ፈልቅቀን እናውጣው? አሁን እኮ አፋብን ወልቃይትን የቲፒኤልኤፍ ለማድረግ ራያን የቲፒኤልኤፍ ለማድረግ ጠንክሮ እየታገለ ነው። እንዲያውም በመሬት አንጣላም አብረን ነው የምንካፈለው እያሉ ነው። እኛ ደግሞ አናካፍልም። ወልቃይት ርስታችን፣ ራያ ርስታችን ለማንም ሰው የመጨረሻ የሞት የሚሞት ርስቱን ለመጤ ያካፈለ ቀን። ስለዚህ የምንካፈለው ትግሬ ጋር የምንካፈለው ርስት የለም፣ የጋራ ርስትም የለንም፣ የምሰጣቸው ርስትም የለም። እኛ ሰሜናዊም አይደለም። ከደቡብ ጫፍ ከሶማሌ ጫፍ እስከ ሱዳን ጫፍ እስከ ቋራ ጫፍ እስከ የትም ጫፍ ነው አማራ ያለ። እንዳኛ ስሜን የምንለው እኛ ራስ ደጀንን ነው። ራስ ደጀን ተራራ ስሜን ተራራ እንለው። ስሜን ነው እንጂ ሰሜን አይደለም። ደግሞ ስሜን ይባላል፣ ልዩ ስሙ ነው። ስሜን ይባላል። ስሜን አምባራስ ይባላል። እና ይሄ ባካችሁ የአማራ ልጆች ይሄ ጠንከር ብላችሁ የልህ ፖለቲካም አይደለም ከአፋብን ጋርም ዝም ብሎ የማይረባ እንትን ውስጥ መግባት ሳይሆን ትክክለኛ ሲሪየስሊ የአማራ ልጆች የአማራ ፋኖች ከአፋብን እጅ መውጣት አለባቸው። ከቲፒኤልኤፍ እጅ መውጣት አለባቸው። አፋብን በቅንፍ ለቲፒኤልኤፍ ነው የሚዋጋ። ስለዚህ እኛ ለቲፒኤልኤፍ የሚዋጋ አማራ አንፈልግም። ትግሉ መጀመሪያ ደረጃ የተጀመረበት ቲፒኤልኤፍን ለመዋጋት ነው። የቲፒኤልኤፍን ዘር አጥፊዎች ናዚዎች ለፍርድ ለማቅረብ ነው። እስራኤሎች እኮ እስካሁን ናዚዎችን በህግ ያስቀጣሉ። እስከ ልጆቻቸው ያስቀጧቸዋል፣ ካሳ ይቀበሏቸዋል እንጂ ከናዚ ጋር አብሮ የሚሰራ እስራኤላዊ እስካሁን ሰምቼም አላቅም። የለም፣ ሊኖርም ደግሞ አይችልም። ትክክልም። የእኛ ግን ምን ችግር አለው? በባለፈው እኮ ነው የጨፈጨፉን። አሁን እኮ አይደለም የጨፈጨፉን፣ በፊት ስለሆነ ኦኬ፣ ችግር የለውም። በቃ አሁን ጠላታችን አብይ አህመድ ብቻ ነው፣ እሱን እንዲያግዙን። ደግሞ እኮ የሚገርመው ትግሬዎቹ ስልጣን አስያዥ፣ እኛ ስልጣን ያዥ፣ ትግሬዎቹ አምጥተው ቤተመንግስት ሊያስገቡን፣ ከዛ ስልጣን አስይዘውን ተመልሰው ሊሄዱ። የዋዎች የተባረኩ ውይ ትግሬዎች። ይህ እንደዚህ አይነት የሚያስብ አማራ ተፈጥሮ በማየቴ ትንሽ በጣም አሞኛል። እኔ እንደምታየው ትንሽ ደክሞኛል። ኢነርጂ ያልቋል፣ ናላዬ ዙሯል። በጣም ተናድጃለሁ። እንዲያው አስቤው የማላቅ ወደፊትም በታሪክም ደግሞ ይጻፋል ደግሞ ይፈጸማል ብዬው ማላቅ የአማራ ወጣት የትግሬ ተላላኪ ድጋሜ እንደ ብአዴን አይነት ኃይል ይፈጠራል ሳልን አፋብን ጥልቅ ብሎ ሰተት ብሎ በድፍረት ያን ሁሉ የአማራ ወጣትና የአማራ ሰራዊት እነ መሳሪያው ይዞ የቲፒኤልኤፍ አሽከር ሆኖ ለዛውም ደብረ ታቦር ላይ መጥቶ ውጊያ ከፍቶ ሲዋጋ ቲፒኤልኤፍ ትናንት አሁን አንተ እንዳሰማኸው ቄስ ከዛ በፊትም ብዙ ፖለቲከኞች የፎከሩት ፉከራ አለ። ገሌ 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 ብለው ኢቭን እንትና የአዲስ አበባ ላይ ተታኩሶ የሞተው ልጅ ነው ባንተ አሁን በባለፈው አፋብን የገደላቸው አብዛኞቹ ቲፒኤልኤፍ ብላክ ሊስት ያሉ ናቸው። እና የቲፒኤልኤፍን ጠላቶች እየለቀመ የሚገድል የአማራን ህዝብ ነፃ ያወጡ ለአማራ ህዝብ የተዋጉ ጀግና የአማራ ልጆችን ቲፒኤልኤፍ የመዘገባቸውን
መዝገብ ይዞ እየተከተለ በየቤታቸው እየሄደ የሚያጠፋ የቲፒኤልኤፍ ተላላኪ ቡድን እንዴት አድርገን ከቲፒኤልኤፍ እጅ አውጥተን ሰራዊታችን ወደ አማራ እናምጣው፣ አፋብኖችን እንዴት አድርገን ከአማራ ህዝብ እንነጥላቸው የሚለው እሱ በደንብ ይሰራ። ፈርሷል። በእርግጥ የጎንደሩ ኮብልሏል። በጣም እናመሰግናለን። የጎንደርም ፋኖ የሸዋም አይ ቲንክ ጉርምርምታ አለ፣ እያጉረመረሙ ነው። እኔ እንዳለ መረጃ ምናልባት መቼ እንደወጡ መቼ ሊወጡ እንደሚችሉ እሱን መረጃው አልደረሰኝ። ወጥተውም ከሆነ እንግዲህ እንሰማለን። ሌላውን በተከታታይ እንደዚህ እየወጣ ለራሱ ለአማራ ህዝብ ህልውና የሚታገል ወጣት ነው እንጂ መፈጠር ያለበት ለትግሬ ህልውና ለቲፒኤልኤፍ። ቲፒኤልኤፍ እኮ አጥር ውስጥ ገብቶ 360 ዲግሪ ተከብቤ ጨነቀኝ ላብላብ አለኝ ወደ የት አባቴ ልሂድ የአማራን ህዝብ በምን ይቅርታ አልጠይቅ እያለ የነበረው አሁን እኮ ተንፈላሽ ብታይ ፈልሸሽ ብሎ ምክር ቤቱላ ስብሰባ እያረገ ምግብ ሁላ ከአማራ ክልል ተጭኖ እየወሰደ ምናምን ፏ ብለዋል አሁንና እዚህ ላይ ነው መሰራት ያለበት። ቲፒኤልኤፍ በመቼም ወዳጃችን ሊሆን አይችልም፣ ጠላታችን ነው። ጠላታችን እዚህ ላይ መሰራት አለበት እላለሁ። የታሪክ ነገር የትግሬ አክሱም የኛ ነው ምናምን ይላል እሱ። ያው ቅድም አይ ቲንክ አኪላ ተናግሮት እንደሆነ አልሰማሁም ወጥቼ ስለነበረ። አክሱም አልነበረም ትግሬ። አክሱም ሲመሰረት ጭራሽ ትግሬ የሚባል ሰው ኢትዮጵያ ውስጥ አልነበረም። በኋላ ነው በ14ኛው ነው በ15ኛው ክፍለ ዘመን በ12ኛው መሰለኝ በባህረ ነጋሽን አቋርጦ መጡ ምናምን ይላል። እዛ በኋላ በመንግስታቱ በመኳንንቱ ቤት እየዞሩ የቀን ስራ ይሰሩ ነበር። ኤኒዌይ ወደዛ ታሪኩ ምንም አይጠቅመንም አሁን መሰለኝ በአጀንዳው ላይ። ዋናው ግን ቲፒኤልኤፍ ወዳጃችን ሊሆን አይችልም። ዙሮ አጥፊያችን ነው እላለሁ። አመሰግናለሁ። ዘር ያቋ ታንክ ዩ እናመሰግናለን። ቦስ ወንድማችን መቼም አንተም እንደዚህ እብሪት ውስጥ አይደለም መቼም ያለው አይደል?